ደግሞ? ጋሻችን ነው ይሄ። ጋሻችን? ፋይሉን ለመደበቅ ብዬ ደብቄ ቀብሬው ነበረ። አሁን ግን ሁለታችሁም ስለማምናችሁ መደበቁ አስፈላጊ አይደለም። ደግሞ ስለ ነገሩ ካወቃችሁ ተመካክረን ማድረግ ያለብን ነገር እናደርጋለን። እኔ ምልሽ የዛን ቀን የጻፍሽው ግን ምንድን ነበረ? እንኪኔ አንደኛው ቀን በኃይሉ ባሌን የገደለበት ቀን ነው። ሌላኛውስ? ሌላኛው ደግሞ ጓደኛውን ከነ ቤተሰቡ የገደለበት ቀን ነው። ማን ነው? በኃይሉ ይባላል። የልብ ጓደኛው ነው። እንደ ስማቸው ሁሉ ነገራቸው ሞክሼ ነበረ። ድርጅቱንም አንድ ላይ ነበር የከፈቱት። በጣም የሚዋደዱና የማይለያዩ የልብ ጓደኛው ነበረ። ከዛ ግን በአንዳንድ ምክንያት መጣላት ጀመሩ። በምን ምክንያት? በኃይሉ በድብቅ ድርጅት ውስጥ ህገወጥ ስራ መስራት ጀመረ እና ባለቤት ይህን ጉዳይ ደርስበትና ለጓደኛው ሄዶ ሁሉም ነገር ይነግረዋል። የበኃይሉ ጓደኛ በጣም የተባረከች ሚስት ነበረችው። በእሷ ተጽዕኖ የበኃይሉ ህገወጥ ስራ መቆም እንዳለበት ይወስናሉ። የበኃይሉ ሴጣንነትን ያልተረዳ የልብ ጓደኛው ስራውን እንዲያቆምና እንዲቀየር ይመክረዋል። በኃይሉ ጓደኛው እንደማይመለስ ሲያውቅ፣ እሱ የጀመረውን ህገወጥ ስራ መስራት እንደማይችል ሲያውቅ ወደ ቤቱ ሄዱ። የገዛ ጓደኛውን ከነ ባለቤቱ ገደላቸው። በሰዓቱ አንድ ወንድ ልጅ ነበራቸው። እሱም ይሙት ይኑር አይታወቅም። በኃይሉ ያደረገውን ሁሉ በልቡ ይዞ ወንጀሉ የተፈጸመው በሌላ ሰዎች እንደሆነ አድርጎ አሳመናቸው። ከዛም ድርጅቱን ሙሉ በሙሉ በራሱ ስም አደረገው። ባለቤቴ ግን ይህን ህገወጥ ስራ አስቀድሞ ያውቅ ነበረ። ፍትህ አሰፍናለሁ፣ ወንጀል አጋልጣለሁ ብሎ ከበኃይሉ ጋር ሲጋፋ መጨረሻው ግን ሞት ሆነ። በዚህ ፋይል ባለቤት ያገኛቸው በኃይሉ ሲሰራ የነበረው ህገወጥ ስራዎች፣ የገዛ ጓደኛውን መግደል የሚያሳይ ሰነዶች፣ ሁሉ ነገሮች እዚህ ላይ አሉ እና በኃይሉ ለዛ ነው እነዚህ ሰነዶች እንደ ነፍሱ የሚፈልገው። አሁን በደንብ ገባኝ። በኃይሉ በጣም ካሰብኩት በላይ አረመኔና ጨካኝ የሆነ ሰው ነው። ቆይ እንዴት የገዛ ጓደኛውን ይገላል? በዚህ ልክ ግን ጨካኝ አይመስለኝም ነበረ። ለዚህ ኃጢአቱ እናስከፍሏለን። አሁን በዚህ ምክንያት ካላስቆም ነው ይህ ሰውዬ መቼም ቢሆን ሊያቆም አይችልም። እናንተም ለዳግምም አባት ፍትህ አሰጣችኋለሁ። ረጅም ዓመት የእናንተን የፈሰሰ ደም ለማስመለስ በጣም ጠብቄያለሁ። አሁን ጊዜው ደርሷል። ፍትህ አሰጣችሁ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለ አደራ ድራማ ነው የምናወራው። አደራ ድራማ ላይ በጣም ደስ የሚሉና አንዳንድ የተቀየሩ ነገሮች አሉ። ስለሱ እናወራለን ማለት ነው። በቅድሚያም እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነበራችሁም ላይክ ሼር እያደረጋችሁ እስከ መጨረሻው አብራችሁኝ እንድትሆኑ በአክብሮት ጠይቃችኋለሁ። እንግዲህ ወደ አደራ ድራማ እንመለሳለን ማለት ነው። አደራ ድራማ ላይ እንግዲህ ባለፈው ክፍል መጨረሻ አካባቢ ላይ ጆ እንግዲህ ቃልን ተከትሏት ሄዶ ሊያደርግ የነበረውን እቅዱን እስከ መርሳት ድረስ አድርሰዋለች። ምክንያቱም ቃል በጣም ተናዳ ነበረ። ስትሄድ ዳግም በጣም አናዷት ስለነበረ በጣም እየተበሳጨች ብቻዋን እያወራች አዝና በጣም እየተነጫነጨች በምትሄድ ሰዓት ነበረ ጆ ከበኃይሉ ጋር እያወራ በነበረበት ሰዓት እሷ ስታልፍ ያገኛት በጣም እንደምታምርና እናቱን እንደምትመስል በተረዳ ሰዓት በኃይሉ ላይ ስልኩን ዘግቶበት ነበረ ማለት ነው። እሷ እንዲከተላት የቻለው ያው በጣም ረጅም ሰዓት ከተጓዘ እና ከተከተላት በኋላ እሷም ወደ ኋላ ተመልሳ ምንድነው እሱ ከቅድም ጀምሮ የምትከታተለኝ? ሰፈሬ እኮ ነው ያለው፣ አባቴ ደግሞ ፖሊስ ነው፣ የፖሊስ ልጅ ነኝ፣ አየኋል፣ ፖሊስ ጣቢያው ቅርቤ ነው፣ እንኳን ጮኬ በሹክሹክታም ይሰሙኛል፣ ምን ፈልገ ነው? የምፈራ መስሎ ነው ብላ የሆነ ድንጋይ አንስታ በዚህ ድንጋይ ራስህን ነው የምልህ በማለት እንግዲህ ስታስፈራራው ያዝ አድርጓት። በጣም ነው የምታምሪው፣
ስትኮሳተሪ እንደዚህ አምርሽ ስትስቂማ በጣም ነው የሚገርመው ምናምን ብሏት እንግዲህ ካደነቃት በኋላ ስልኳን እንኳን ሳይቀበላት ነበረ ወደ ቤት የመጣው ማለት ነው። ቤት ከመጣ በኋላ አይምሮ ውስጥ መውጣት እንኳን አልቻለችም። እንዳለ እያንዳንዷ የምትላቸው ቃላቶች በአይምሮ ውስጥ ሴቭ ሆነው ነው የተቀመጡት ማለት ነው። እሷም እየተነጫነጨች እየሄደች ባለችበት ሰዓት ነበር በኃይሉን ያገኘችው። ሁላችንም እንግዲህ ቃልን በኃይሉ ምን ያደርጋታል፣ ያግታታል፣ እሷን አግቶ ደግሞ ከሰላም ጋር መደራደር ይችላል እያለን ሁላችንም እየራሳችንን ሀሳብ አስተያየቶች እንሰጥ ነበረ። ነገር ግን በኃይሉ ለካ በጣም ጠንከር ባለ ሰንሰለት በአሁኑ ሰዓት ታስሯል ማለት ነው። እንግዲህ በዛ በኩል ራሱ ቤተሰቦቹን አስገድሎ ግን ቤተሰቦችን ሰውን የገደላቸውን ሰዎች ደግሞ እኔ እነግርሃለሁ አንተ ብቻ ደግ ጠንከር ስትል ስታድግ እንድትገላቸው እኔ ሰዎቹን አሳይሃለሁ እያለ እንግዲህ በጣም ጨካኝና አረመኔ አድርጎ ያሳደገው ጆ አሁን ላይ የገዛ እህቱን ለማስገደል ቤቷ እንዳስገባ ሁላችሁም ታውቃላችሁ። እንግዲህ ምን ያህል ጨካኝ መሆኑን የምታውቁት ለእህቱ ይሄን ያህል ጨካኔ ለገንዘብ ብሎ እህቱን እንግዲህ ለመግደል የሚደራደር ሰው ነው ማለት ነው በኃይሉ። እንግዲህ ቃልም በጊዜው ስታዩ በጣም ደንግጣ ነበረ። ነገር ግን ከዚህ በኋላ ወደ ቀድሞ ማንነቴ በጭራሽ መመለስ የለብኝም በማለት ፀሐይን ከዛ ቤት ያወጣሻት አንቺ ነሽ አይደል ሲላት አዎ እኔ ነኝ ብላ እንግዲህ የበፊት ማንነቷ ላይ እንዳሌለች እና የበፊቷ ቃል እንደሞተች ከነገረችው በኋላ እባክሽን ቃል ምን እያልሽ ነው? ምን አድርጋሽ ነው ቻሮጊት ይላታል። ኧረ እባክህ አንተ ግን መቼ ነው የምትመለሰው? አረመኔ ነህ። ነገር ግን እንደዚህ ጨካኝ እንደሆንክ አላቅም ነበረ ትለዋለች። እሱ ግን ተይ ይሄንን ማንነትሽን ተይና የበፊቱ ነው የሚሻለሽ፣ አብረን መስራት ይኖርብናል ሲላት በቃ ከዚህ በኋላ የበፊቷ ቃል ሞታለች። ደግሞም እኮ የዛን ጊዜ እናቴ ራሱ ከቤት አስወጥታ ስታበረኝ የተቀበለችኝ ወይዘሮ ገነት ነበረች። ገነትን ደግሞ በጭራሽ ልተዋት አልችልም፣ በጭራሽ ልከዳት አልችልም ትለዋለች ማለት ነው። እሱ ግን እባክሽን ያንን ፋይል ሰርቀሽ እንድታመጭልኝ ይፈልጋለሁ ትለዋለች። ይኸውልህ ደግሞ አሁን ይቅርታ ያደረክልኝ እኔን እንድኖር ስለፈለክ ሳይሆን ስለፈራህ ነው። ምክንያቱም ገነት እጅ ላይ በጣም ትልቅ ፋይል እንዳላቃለሁ። ፋይሉ ስለምን እንደሆነ ባላቅም ግን እዛ ላይ ያለው ነገር አንተን ልክ እንደሚያስገባህ አውቃለሁ። ደግሞ እሱ ፋይል እኛ እጅ ላይ እስካለ ድረስ አንተኛን ምንም ማድረግ አትችልም። ለዛ ነው ስለፈራህ ነው ፈሪ በማለት እንግዲህ አዋርዳው ሄዳለች ማለት ነው። በኃይሉም ይቺ አሮጊት ግን ይች ልጅ ምን ብታደርጋት ነው እንደዛ ሴጣንን የምታስነቅ የነበረች ልጅ ዛሬ ተቀይራ ማዘር ምናምን እያለች ያለች ምን እየተፈጠረ ነው እያለው ቃል እንደዚህ ማድረግ የለብሽም ታስፈልግኛለሽ እያለ ነበረ ማለት ነው። በኃይሉ እንግዲህ በሰዎች ላይ ከተጠቀመባቸው በኋላ እንደ ቆሻሻ ነው አንስቶ የሚጥላቸው ማለት ነው። በጣም ትልቁና የሚያስጠላው ባህሪው ይሄ ነው። እንግዲህ ያንን ነገር ለማድረግ ነው ቃልንም እየተደራደራት የነበረው። እሷ ግን በአሁኑ ሰዓት በጭራሽ ብለዋለች። መጨረሻ አካባቢ ላይ ቃል በቃ ወደ እናትሽ ቤት እንድትመልሽ አድርግሻለሁ፣ እዚህ ቤት ምንም አልተመቸሽም፣ ተሰቃይተሻል አውቃለሁ፣ ነገር ግን እናትሽ ቤት ሄደሽ እንድትሰሪ ይፈልጋሉ፣ እናትሽ ቤት ሄደሽ እንድትኖር ይፈልጋለሁ ሲላት እሷም ቆመ ብላ አውቃ መሄድ እንደፈለገች እዛ ቤት በሄድ እንኳን የብሌንን ልጅነት እኔ ደግሞ የወይዘሮ ሰላም ልጅ እንዳልሆንኩኝ ተናግሬ ለመምጣት ነው እንጂ እዛ ቤት ለመኖር አይደለም ብላለች ማለት ነው። እንግዲህ ከሱ ጋርም ከተለያዩ በኋላ ወደ ቤት ሄዳለች። በሌላ በኩል ልዩ እንግዲህ ስለ ቃል ብቻውን ቁጭ ብሎ እያወራ ነበር። ይህን የቹ ሰላምም እንግዲህ ልጁ ፍቅር እንደያዘውና ስለ አንድ ሴት እያወራ እንደሆነ ስታውቅ የኔ ልጅ ማናት እንደዚህ ብቻህን የምታስለፈልፈው? ምን አይነት ሴት ናት? ምንድን ነው የተፈጠረው ስትለው እንግዲህ የተፈጠረውን ነገር በሙሉ ተነገራት በኋላ እና ማናት ታውቃታለህ ስትለው አላውቃትም፣ ስልኳ አለ ስልኳም የለኝም ይላታል ማለት ነው። እሷ ግን ወይኔ ልጄ ልትንከራተትብኝ ነው፣ እኔ ግን በሁሉም ነገር ከጎንህ አለው፣ አይዞ፣ ነገር ግን ስልኳን መቀበል ነበረብህ፣ በቃ አይዞ ሁሉም ነገር ይሆናል፣ ግን ስልኳን መቀበል ነበረብህ ስትለው አይ እንግዲህ ጣፋንታ ዙሮ ዙሮ ሊያገናኘን ይችላል አይታወቅም በማለት እንግዲህ ለሰላም መልሶላታል። ሰላምን በል ደግሞ የፍቅር ዘፈን እየከፈትክ ራስህን እንዳትጎዳ
በተረፈን ያለውልና እኔ ያዝናናሃለሁ በማለት ስትለው እንዴ ግን ሴትዮ ናት ቤተሰቦችን የገደለችው? ምንም እኮ ገዳይ አይመስልም። ይህ ሰውዬ ዋሽቶኝ ነው የሆነ የተሳሳተ ነገር አለ እንደ እያለ ራሱን በጣም ወደ ጥርጣሬ ውስጥም እየጨመረ ነው። የቤተሰቦቹንም ደም ደግሞ ቶሎ መመለስ እንዳለበት እያወራ ነበረ። እንግዲህ ያን ነገር እንዳያደርግ የሚያዘገየው ነገር በጣም በተደጋጋሚ አንዴ በዚህ አንዴ በዛ እየመጣበት ነው። ወይዘሮ ሰላምና እንግዲህ እዛ ቤት የያዘው እቅድ ምናልባት ሊከሽፍ ይችላል ብዬ አስባለሁ። እንግዲህ ገነት ወደ ሰላም በመደወል ልጄን ይቅርታ፣ ሰላም እናት ወደ ገነት ደውላ ልጄን ይቅርታ ማድረግ እንድታደርግልኝ እባክሽን እንፈልጋለሁ ስትላት፣ ሰላምም እንግዲህ በጣም ደንግጣ እንደ ልጅቷ እኮ ከዳግም ጋር ወደ እናንተ ጋር መታለች ስትላት፣ ኧረ የለችም እዚህ ምንም አይነት ልጅ የለ ዳግም ብቻውን ነው። ወይኔ ልጄን በቃ በኃይሉ አግኝቶ የሆነ ነገር አድርጓት ይሆናል ስትላት፣ ገነትም ሰላም እንግዲህ በጣም በመደንገጥ እኔ ግን ምን አይነት ማረባ እናት ነኝ፣ በቃ በኃይሉ አግኝቷት ነው የሚሆነው ልጄን፣ ምንም አይነት ክፉ ብትሆን እንኳን እኔ እናቷ ልችላት ይገባ ነበር፣ ምን አይነት ማረባ ነኝ በማለት እንግዲህ እያዘነች እና እያለቀሰች ባለችበት ሰዓት ነበረ ቃልም ከውጭ ነገነት ቤት ደህና ዋላችሁ ብላ የገባችሁ። ያኔም ይሄውልሽ ሰላም ልጅሽ ገብታለች ትላታለች። እባክሽን አንቺ እስቲ ይህችን ማትረባ እናቷን ሰላም ትበላት ይቅርታ ታድርግልኝ ብላ ስልኩን ቃል ስትሰጣት፣ ቃልም ተቀብላ እንዳንቺ አይነት እናት ከሚኖረኝ እናት አባት ቤተሰብ አልባ ብሆን ይሻለኛል፣ አሁን ደግሞ ምን ቀረኝ ብለሽ ነው የምትደውይው በማለት ወይዘሮ ሰላም ላይ ዘግታባታለች ማለት ነው። ገነትም እንግዲህ ያየችው ነገር በጣም አስገርሟት፣ ቃልዬ የት ሄደሽ ነው የቆየሽው? ደግሞ እኮ እናትሽን እንደዚህ ማናገር አልነበረብሽም፣ ለምንድን ነው ልቧን የምትሰብሪው? ውስጥ አልፈልግም፣ እንደዚህ አይነት እናት እንዲኖረኝ አልፈልግም ትላታለች ማለት ነው። እንግዲህ እንደዛም ካለቻት በኋላ ገነት ምን ሆነሽ ነው የቆየሽው ስትላት፣ ቃልም ሁሉንም ነገር የተፈጠረውን ነገር ትነግራታለች። አቶ በኃይሉ እንደያዛትና ፋይሉን ሰርቄ እንድሰጠው እንደጠየቀኝ እኔ ግን በጭራሽ ማድረግ እንደማልችልና አሁንም ፋይሉ እኛ እጅ ስለሆነ በጣም እንደፈራን ነግሬው መጣሁ ትላታለች። ገነትም እንግዲህ በቃል መቀየር መቶ ካመነች በኋላ ፋይሉን ሁሉንም አምጥታ ታሳያቸዋለች። ጭራሹንም እንግዲህ የጆ እናትና አባት ፎቶ ራሱ ሳይቀር አላት ማለት ነው። በጣም የሚገርም ፋይል ነው ወይዘሮ ገነት እጅ ላይ ያለው። እንደዚህማ ከሆነ ብላ እንግዲህ ቃል በኃይሉን የዳግምን አባትና የጆን ቤተሰቦች ደም እኔ በራሴ እጅ ነው ዋጋውን የማሰጠው ማለት እንግዲህ እሷ እየፎከረች ነበር። በሌላ በኩል ደግሞ ሳሚ እንግዲህ ብቻውን እያወራ ተመልክተነዋል። ምክንያቱም አሁን ላይ እየሄደበት ያለው መንገድ በጣም ያስጠላል። እያስመሰለ እየዋሸነ ያለው ይህን ውሸት ደግሞ እንግዲህ ብሌን ካወቀች በጣም ትልቅ አደጋ ውስጥ ነው የሚገባው። እናም ደግሞ ግዴታ መዋሸት አለበት፣ ለፍቅር ሲል ነው የሁሉ መስዋዕትነት እየከፈለ ያለው እያለም እንግዲህ ከራሱ ጋር ለሶስት ተከፍሎ በጣም ፈገግ እያደረገኝ ነበረ። እናንተም ይሄን ፓርቲ ያያችሁ ካላችሁ ኮመንት ላይ ያሳውቁኝ። እኔ ግን በጣም እየሳኩኝ ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በስተመጨረሻም ሳሚና ዳግም እንግዲህ እየተነጋገሩ ነበረ። ከዚህ በኋላ አንተ ለምን ተስፋ ትቆርጥም? ሂድ ወደ መጣህበት፣ ብሌን እንደሆነ የኔ ናት በማለት ዳግም ያው እንደለመደው ነገር ይጀምራል። ሳሚን በጭራሽ ልጅ ለአንተ አትገባህም፣ እኔ እንደምን ብዬ ራሴ ያደርጋታለሁ፣ አንተ ማትረባ ሰው ነህ በማለት እንግዲህ ሲለው ይኸውልህ አሁን ላሳይ በማለት ቃል ጋር ሄዶ ተንበርክኮ ይቅርታ አድርጊልኝ ብሌን ጋር ሄዱ። እንግዲህ የየ ካለ በኋላ ብሌንም ሳሚ እያያት ግዴታ ሳሚ ከዚህ ቤት እንዲሄድና ሰላሙን እንዲያገኝ ይሄንን ነገር ማድረግ አለብኝ ማለት ለዳግም ይቅርታ አድርጋለታለች። ይቅርታን በምታደርግለት ሰዓት እንግዲህ እሱ ይዞ በጣም እያገላበጠ እየሰማት ነበረ። ይሄንን ያየው ሳሚም እረርድብን ብሎ እንግዲህ ወደ ውስጥ ገብቷል ማለት ነው። ዳግምም እና ታዲያ ለምንድን ነው እኔን የምትወጂኝ ከሆነ ለሳሚ እንደዛ ያልሽው? ለምንድን ነው እንደዛ እየተናደርሽበት የነበረው ሲላት፣ ለሱ ስለማስብ ነው፣ እኔም አንተም በኃይሉም ሳሚን ለመጉዳት ለመጠቀሚያ ነው የምንጠቀመው። ስለዚህ እኔ ደግሞ ሳሚ እንዲጎዳ አልፈልግም በማለት እንግዲህ አሁንም ታስቢለታለሽ እንዴ ሲላት፣ ከዛም በላይ የሚገባው ሰው ነው ምንድን ነው የምትለው በማለት ዳግምን እንግዲህ ፊት ነስተዋለሽ ማለት ነው።
በሌላ በኩል ደግሞ እንግዲህ ሳሚ ቤት ውስጥ ገብቶ በጣም ቆዝሞ ሰላም ምን ሆነ ነው ሳሚ ስትለው ታውቂ አይደለ እንደምን እንደሆንኩ ብሎ ይነግራታል። ይኸውልህ ሳሚ እኔ እኮ ተስፋ አትቁረጥ ልልህ እችላለሁኝ፣ ግን ደግሞ ለብሌን አስብላታለሁ እንድትጎዳ አልፈልግም በማለት እሷም እንግዲህ ካረጋጋችሁ በኋላ ከስሩ ትታው ሄዳለች ማለት ነው። እንግዲህ በቀጣይ ቃል ምን አይነት እንቅስቃሴ ታደርጋለች? ጆም ደግሞ እንዳያችሁት አንዴ ይፎክራል፣ አንዴ ቃል እንትን ይላል። ምናልባት አቶ በኃይሉ እንዳለው ቃል ወደ ወይዘሮ ሰላም ቤት በዚህ ሰበብ ተመልሳ ሁሉም ነገር ከተናገረች በኋላ ተመልሶ ያጆ የሚባል ሰውዬ ቃልን ካያት ከዚህ በኋላ ለመግደል ያለውን ፍላጎት 100% ያነሳል ብዬ አስባለሁ። እንግዲህ እናንተ ሀሳብ አስተያየታችሁን ኮመንት ላይ አሳውቁኝ። አብራችሁኝ ስለሆናችሁ ስለምታበረታቱኝ በእውነት በጣም የማመሰግነው። በቀጣይ ሲለቀቅ ቶሎ እንደዚህ መሰራላችሁ ይሆናል። እስከዛው ሰላማችሁ ይብዛልኝ። ሀገራችንን ኢትዮጵያን ሰላም ያደርግልን። በቃ ይበለን። ደህና ሆኑልኝ።